በቃ እንደማይከፋት እንደምታደርጋት እንደኔ እንደምትንከባከባት የሚያስፈልጋትን ነገር እንደምታደርግላት ቃል ግባልኝ። ሶፊያም እያልሽ ኦኬ፣ ሰላም እያልሻቸው። እሺ ሰላም ነው። ምን ልበል? ለሄዳለ ቶፊቅ ሻንጣውን ይሽልሽ ልወደቃ። ችግር የለም። እሺ ደረጃውን ማን ይዞልሽ ይወርዳል? ደረጃውን ማን ይወርዳል? አለ እኔ ብዙ ልብስ እኮ አይደለም እኮ። እሺ ደረጃ አሻ በር ላይ በቃ ችግር የለውም። ቶፊቅ ደረጃውን እሺ ይዤልሽ ልወርድ። ነይ ቆይ ሶፊ፣ እህቴ እንደኔ አድርገህ እንድትንከባከብልኝ ሲከፋትም ሆነ በቃ ሲደብራት ምንም ነገር ቢሆን ከጎኗ ሆነ እንድታበረታታት እፈልጋለሁ። ስለዚህ ይሄን ቃል እንድትገባልኝ እፈልጋለሁ። ሰላም ሰላም፣ ፍቅር ውድ ለልጅ ቶፊቅ ቤተሰቦች ሁላችሁንም ሰላም ብያለሁኝ። በቅድሚያ በመላው ዓለም የምትኖሩት ወንድሞቼ ሰላም፣ ፍቅር፣ ደስታ፣ ያው ያለ ሰላም ምንም ነገር የለም። ሰላማችሁ ይብዛልኝ እያልኩኝ የእናንተው ልጅ ቶፊቅ ተመልሻለሁኝ። ትንሽ እጄን አመም ስላደረገኝ ያው እንደዚህ ነው የምለው። ብዙ ጊዜ እጄ እንደዚህ ይላልና ቪዲዮ ትሰራ። ዛሬ ግን ተይዘናል። ትላንትና ትንሽ አደጋ አጋጥማኝ ነበረ። እሱን ደግሞ አይታችሁ ነበርና በዚሁ አጋጣሚ በጣም ስስቅ ነው ያመሸሁት። ወላሂ ከምላችሁ በላይ በቃ እኔ ኮሜንት እንደዚህ ያዝናናል እንዴ ነበር ያልኩት። ምክንያቱም ብዙ ጊዜ በተለያዩ ቲክቶኮች ላይ ነበር የቲክቶክ ኮሜንት ነበር ብዙ ጊዜ እንደውም የሚያስቀኝ የሚያዝናናኝና ዩቲዩብ ላይ እንደዚህ በቃ ሰረስ ያሉ ነገሮች ስለሆኑ እንደዚህ እንትን አይሉም ነበርና አዳሪ ስስቅ ወላሂ ከምላችሁ በላይ በቃ ሳቅ ድክም ስል ነበር። ኮሜንታችሁን እያየሁኝ ትላንት የተለቀቀውን ቪዲዮ ለካ እንደዚህ ኮሜዲያን ናቸው የኛ ኦዲየንሶች። አንዳንድ እህት ወንድሞቼ ደግሞ ትንሽ ጠጠር ያለ ሀሳብ የሚያነሳቸው አላችሁ። የእሱም የራሱ አመለካከት የራሳችሁ የተሰማችሁን ስሜት ነው። ለምን እንደዚህ ሆነ ብዬ አልልም። ምክንያቱም ይህ ነፃ ሚዲያችን ነው። የፈለጋችሁትን ኮሜንት፣ ምክንያቱም ሀሳባችሁን በግልጽ እንድትናገሩ እንድትገልጹልኝም ስለምፈልግ ማለት ነው። እና ሶፊቾ አሳለሽ አመመሽ እንዴ? ላሽቃብጥ ነው ካመማት ውስጥ ላይ ናትና ድንገት ዛሬ ወደዚህ ቤት ተጠርቻለሁኝ። ያላሰብኩት ዱብዳ ወይም ወላሂ እንግዳ የሆነ ነገር ነው እየሰማሁት። ከመቼ ጀምራ አስባው እንደሆነ አላውቅም። እኔ እንደዚህ አንዳንዴ ድንገት መጥቶ የሚነገራችሁ ነገር አለ አይደል? እሱ ነገር ከሶፊ ሰምቻለሁኝ። እስኪ ውሳኔዋን ይህን ውሳኔ እንዴት እንደወሰነች ማወቅ ፈልጋለሁ። ድንገት ተነስታ አሁን ደወለችልኝ። አሁን ኦልሞስት ፍጥሪያ ሰዓት ሰላም፣ እንዴት ናችሁ? ቢስሚላህ አንተ እንደዚህ ነበር። ስንት ብርጭቆ አሰብሮኛል መሰላችሁ ቤተሰቦች። ወላሂ አልቆርጠውም፣ ወላሂ አልቆርጠውም። ወላሂ አልቆርጠውም። ይሄን ቪዲዮ ማለት ነው ቀጥታ እናንተ ጋር እንዲደርስ የምፈልግ አንቺ እሺ፣ ይቅር በል ያስተፍራል። በረመዳኑ ቀልብ ገባው። ወላሂ አፉላለሁ። ረመዳን ነው ግን ወላሂ እንደ ቆይ ቪዲዮውን ደግሜ ማየት ፈልጋለሁ። ወላሂ ቪዲዮ ደግሜ ማየት ልፈልግ። ደግሞ ቲክቶክ ላይ ቆርጣችሁ አውጡታሉ። ወላሂ ቲክቶክ ላይ ቆርጣችሁ እንዳታወጡ ይሄን ቪዲዮ አደራችሁ። ቶፊቅ ደነገጠ። አይ አሁን ደነገጥክ ወላሂ በጣም የሆነ አውዝ ቢለብስ። እንዴት ናችሁ ውድና የተከበራችሁ ቤተሰቦች? አይ ለዚች ነገር ዋጋ ትከፍልባታለች። አይ ረመዳን ነው በቃ። አይ ተቻለ ሲያስለኝ አስበህልኝ መስሎኝ ነው የመጣው። ኖ ሲያስልሽ እኮ ሶፊ ምን ሆነችብኝ አልኩት እኔ እኮ ማለት ምንድነው ተፋታ? አይ ከጆሮ ይስር ነው ደግሞ ሰርስሮ ነው የገባብኝ። ቪዲዮ እየቀረስክ ነው? ምን ቪዲዮ ቀረስክ? አይ መግቢያ እየሰራሁላቸው ነበርና ደግሞ ስላንቺ የሆነች ሀሳብ ሳነሳ ነበር የመጣሽው። ነይ ጠጋ በይላቸው እስኪ። ረመዳን ነው፣ እኔ ክፉ አልናገርም በአሁኑ ሰዓት። ምን አደረግ? አይ በቃ ይሁን። አይ እኔ አጥፍቻለሁ። ካጠፋው ቤተሰብ ይቅርታ። ሰላም ልበላቸው ደግሞ። አሰላሙ አለይኩም፣ እንዴት ናችሁ ውድና የተከበራችሁ ቤተሰቦች? ሰላምታ ይቅር፣ አስደንግጠሽኛል። ሁላችሁንም ሰላም ብያለሁ። ይሁን አልፏል። ብቻውን እንዴት ነው ጦርነቱ? እንዴት እያደረጋችሁ ነው? ከዚህው ጋር እንደመጣሽ እየነገርኳቸው ነበር። ያላሰብኩት ዱብዳ ወይም
በቃ እንትን ያልጠበቅኩት ነገር እንደነገርሽኝ የሆነም እየጀመርኩላቸው ድንገት የመጣችሁና አሁን ይደረጋል አይደረግም ሶፊ እውነት ለማውራት ከምሬ ነው ወላሂ በጣም ነው የተሰማኝ ስልሽ እንደ ባዳ ራሴ እንዳይ ነው ያደረግሽኝ ምክንያቱም ኖ ስልሽ አሁን የሆነ ሰው የሆነ ፕሮግራም ካለው ወይም የሆነ ቦታ የሚሄድ ከሆነ ቀድሞ መናገር አለበት እዚህ ወይ እጂ እንደዚህ ማውራት ብሎ አልቻልኩም እየተባለልን እና ቀድሞ እዚህ ቦታ ቀደም ተብሎ በቃ ከአንድ ቀን በፊት የሆነ ካለው ስራም ይሁን ምንም ይሁን በቃ እጎኑ ላሉ ሰዎች እንደዚህ ፕሮግራም አለኝና ልሄድ ነው ይባላል። አሁን ተደውሎ በዚህ ሰዓት ተደውሎ እንዴት እዚህ ቦታ ልሄድ ነው ይባላል አይባልም? ለሱ መልስ ልስጥህ። አንደኛ እኔ ድንገት ነው የተነገረኝ። ሁለተኛ ደግሞ ማለት የራሴን ፕራይቬት የራሴን እንትን ለሰዎች ማማከር ብዙ ነገር ያመጣልና ለራሴ እዛው ቤትሽ ክላስሽ ግቢልን ባክሽ ክላስሽ ግቢ የራስሽ አይደል በቃ የራስሽ እኔውን የራሴን እያወራው ነው አይደለም እኔ እባክሽ ክላስሽ አዳምጠኝ እኔ በሽተኛ ነኝ መከራከር አልፈልግም እኔ የጠራሁብህ ምክንያት ልነግርህ ነው የሆነ ነገር እዛ አንድ ወሬ ይዣለሁ የራሴን ያልሽኝ አይደል እኔም የራሴን በቃ አሁን አንድ ሰው ስለሚያደርገው ስለሚፈጠረው ስለምናምን ማውራት አለበት ማውራት ደግሞ ዋጋ ያስከፍላል በቃ ያስከፍላል በቃ መልሱን በኋላ ተቀበይ ዋጋ የሚያስከፍል ከሆነ እኔ አሁን እባክሽ ላውራበት ቪዲዮ እየሰራሁ ነው አትረብሽኝ ቪዲዮ እየሰራሁ ነው አትረብሽኝ ያላኮረፍኩም እኮ ከቪዲዮ ነው ከኔ የራሴ ቪዲዮ የራሴ አለ ለሰው አይነገር የትም ሲኬድ አይነገርም አይደል ቪዲዮ ኦዲየንሶቼ ላውራበት ቁመው እየጠበቁኝ ነው ቪዲዮ እነሱ እየጠበቁኝ ነው እሺ መች አኮረፈች አይ እሷን በጣም እንትን አስብለኛለች በጣም አናዳኛለች እውነት ለመናገር ስላችሁ እንዴት በቃ የሆነ ፕሮግራም የሚኬዱ ከሆነ የሆነ የሚኬዱበት ቦታ ካለ ቀድሞ መናገር አግባብ ነው ብላችሁ አታስቡ ያዘዙራችሁ ሰዎች አሉ በቃ እንደዚህ ሌየር ነውና ድንገት መጥቶ ሳምንት 3-4 ቀን ላልኖር ይችላል ቤተሰቦቼን አደራ ይባላል አይባልም ከምር ይሄ እኔ በጣም ያናደረችኝ በዚህ አጋጣሚ ቀደም የነገርኳችሁ ነበርና የሶፊ ቹሁት ሀሊማን ኮሜንታችሁን ወደ እናንተ ተመልሼ ማለት ነው የተለያዩ ኮሜንቶች እየሰጣችሁ ነበር አውቃን የደፋችብህ ተንኮል አላት ምናምን እያላችሁ ብዙዎቻችሁ እየጻፋችሁ ያዩ ነበር እኔ እስከማውቀው ድረስ እንደዛ የምታደርግ ልጅ አይደለችም በእርግጥ ቅርብ ሰዓት ነው ያወኳት አሁንም ጥግ ቁማ እያየችኝ ነው ሀሊማ ነይ አትፍሪ እንድች ብላ በመስኮት ነይ ለምን እንደምትፈሪ ናስኪ ና ለምን እንደምትፈሪ ሰላም ቤተሰብ መጣሽ ጥግ ቁማ እያየሽ ሶፊያም እያየች ኦኬ ሰላም እያልሻቸው እስኪ ሰላም ነው ምን ልበል በቃ ግቢሽ እኔ ያክላትና ምን ልበል እያለች ማለት ነው አውቃን የደፋችብህ ምናምን ነገር እያየሁ ነበርና እኔ እስከማውቀው እስካየኋት ድረስ ወላሂ አውቃ አይደለም ብዬ ነው የማስበው በየዋህነት ይሆናል ኖርማል የሰው ልጅ ሀሳብ ላይ ስኮን እንደውም እኮ እየጠራናት ይሁን ሀሳብ ውስጥ ገብታ ነበረ ይሁን ሀሳብ ውስጥ ሲሆን የሰው ልጅ አንዳንዴ ከቀልቡ ወይ ካቅሉ አይሆንም አይደል ለዛ ይመስለኛል ያው ትንሽ ቀቀል አድርገኛለች እኔም በባህል ልብስ እንትን ተብያለሁ ተጠቅልሎልኛል ትንሽ ህመም ስሜት ነው እንጂ የአልኮል ምናምን ስለተቀባሁት ደህና ነኝ ነው የምላችሁ ደግሞ አንዳንድ ኮሜንታተሮች ረፉ እንደዚህ ገና ህፃን ልጅ ናት እባካችሁ ገና 17 ዓመት ምናምን ልጅ ናት እያየሁ ነበር እንደዚህ አሁን ጥሩ ነው ይሄ ከእናንተ ይጠበቃል ያው ማጠቋቆር ነው ደስ የሚለው ልጅቱ ሚዲያ አትጠቀምም ኮሜንት ምናምን ስለማታነብ ነው እንጂ እናንተ ኮሜንት ቢሆን እባካችሁ ሁለት እህቶች እንዳታጋድዱ ለዋንኛውም እስኪ ሶፊ ሄዳለ ያለችበትን ቦታ ብትነግረኝ ደስ ይለኛል አሁን አክሮፋለች ጥግ ይዛ እያየች ነበር እሷ ለራሱም ንሶሉና እስኪ ያለውን ነገር ያው ኩርፊያ አሁን አክሮፋለች ኩርፊያዋ ከእንትን ካላት የሚተዋ ከሆነ
ሶፊ ልግባ። ኩርፊዋን ትተዋል እረሳቸው መሰለኝ። ሰላሙ አለይኩም። ለዚህ ቤት ማሻአላ 2 ባንድ ነው ደግሞ የምትመልሱታ። ተዘጋጅቶ ነው ሐራም የሴት ነው ሲጀመር። አሁን እኛ ሳናውቅ እኛ ሳንነገር አሁን ቪዲዮውን እመርጣለሁ ብለህ አልነበረም? እንዴት ገባ? እኮ ረስተሽው መስሎኝ ነበር። አረሳውም። እንደዚህ አይነት ነገር እንደዚህ አይነት ቃላት እንዴት ይረሳል? አሁን ደግሞ አንድ ጥያቄ የለ። እኔ አንደኛ እዚህ ጋር የጠራው ነገር ቶፊቅ፣ እኔ የሆነ ቦታ እንደምሄድ ነግሬሃለሁ። የነገርሽ መች ነው? አሁን ከ1 ሰዓት በፊት ወይም 1 ሰዓት አይሞላውም 30 ደቂቃ በፊት። ይሄ አሁን እኔ ለራሴ ስታስቢው አንድ ሰው የሆነ ቦታ የሚሄድ ከሆነ ከ1 ሰዓት በፊት አይነገርም እንዴ? እንዴት አታመን? ምን ሁሉ ነገርሽም በየደቂቃው አሳውቂኝ አልክስ እንዴ? አሳውቂኝ እኮ አላልኩ እኮ። ካልነገርሽ ለምንድን ነው ቀድመሽ ያልነገርሽ? ነው እያበሳጭ ያለው አንተ። እና አሁን ድንገት መተሽ መናገሬ ነው አይደለም? እሺ እኛ ስላንቺ መጨነቅ የለብንም? አንጨነቅ? ትጨነቃለህ አንተ በቃ። እና ድንገት መተሽ እህቴን አደራ፣ እህቴን ለአንተ ሰጥቻለሁ ይሄ ይባላል? እኔ እኮ አደራ አልቻልኩም፣ ግን አክስቴም ስለሌለች ነው። እሷ ብትኖር ኑሮ ወደ ሳሪስ ትሄድ ነበረ። እሷም እንዳጋጣሚ በቃ እንትን ስለነበረ የሆነ አደጋ ተፈጥሮ ስለነበረ ወደ ወረታ ሄዳለች፣ ሰው የሞተ ስላለ። ለዛ ነው አንተን የነገርኩ ድንገት እንጂ እሷ ከእሷ ጋር ነበር አውርተን የነበረው። በቃ እሷ ወደዛ ስለሄደች ሌላ የምታውቀው ሰው እሷም ስለሌለ እኔም ደግሞ ያን ያህል የማምነው ሰው ስለሌለ አንተን አምኜ አደራ እያልኩ ነው። ገባህ? እኛ ደግሞ እያልንሽ ከሌሎች በቃ አምኜህ አንተን ስለማቀርብህ በቃ እህቴን አደራ። እኔ ከአክስቴ በላይ የማምናትም የምቀርባትም ሰው የለም አዲስ አበባ ላይ። ጓደኞች ሊኖሩኝ ይችላሉ። ከጓደኛ ላይ ደግሞ ማለት አንድን ሰው ማስቀመጥ ይከብዳል በአዲስ አበባ ኑሮ። ግን በቃ ከሌሎቹ አንተን ስላቀረብኩ ነው። አንተን ስላቀረብኩና ስላመንኩ ነው ላንተ አደራ እያልኩ ያለሁት። ያው እስከምመጣ ድረስ ተንከባከባት። አንቺም ቢሆን ደግሞ በቃ ምግብ ምናምን ስሪላቸው፣ ቤትም አጥጪ፣ ልብሳቸው የቆሸሸ ነገር ካለም በማጠብ እገዣቸው። አንተም ደግሞ በቃ እንዳይደብራት እንዳታስብ፣ ቤተሰቦቿን እንዳትናፍቅ። ምክንያቱም ቤተሰብ በጣም ተንከባክቦ ነው ያሳደጋት። ቤተሰብ ጋር ወጥ አስጨርሰኝ እንጂ ቶፊቅ ወሬን ተናዛዛሽ። እኛ እየጠየቅንሽ ያለ ነው ኖ። እሺ ተንከባከባት፣ እህቴን አደራ ጠብቅልኝ አልሽ። እሺ እኮ አይደል? በቃ ችግር የለውም። ግን አንደኛ ደረጃ አንቺ የት ነው የምትሄጂው? ከማን ጋር ነው የምትሄጂው? የትስ ነው የምትሄጂው? አሁን በዚህ ሰዓት እየመሸ ነው፣ ማፍጠሪያ ደርሷል። በዚህ ሰዓት ሻንጣ ጠቅልሎ ጉዞ አለኝ። እሺ ቀድመሽ ብታሳውቂኝ ችግር አለ? ሀሊማ የምታውቂው ነገር አለ አንቺ? አይ የምታውቂው እንዳትዋሽኝ ሀሊማ፣ የምታውቂው ነገር አለ? የለም። ኧረ ምንም የማውቀው ነገር የለም። አሁን ልሄድ ነው ያለችው። እሺ ለእናትሽ ልጅ ለእህትሽ እንኳን ያልነገርሻት? እሺ የት ነው የምትሄጂው? እሺ በቃ እንወቀው። እሺ የት ነው የምትሄጂው? አንተ ይሄ ምን አስጨነቀ? አሁን ለምን የተባልከውን ብቻ አታረግም ነው? ኃላፊነት ላለመውሰድ ወይም ደግሞ ከእናንተ ጋር ትቀመጥ እስከመመለስ ድረስ ስላልኩ ደብሮ ነው። ሌላ ሰበብ የለና ሌላ ሰበብ ለምን እንደምታ ለምን ይደብረኛል? አይደብረኝም። በቃ ችግር የለውም። እኛ ጋር ትሆናለች እኮ አልኩሽ። ግን አንቺ የሚሄድበት እንትና ጋር ነው የምትሄጂው፣ እንትና ጋር ነው የምትሄጂው። አንተ ይሄ ለምን አስደበረ ነው? እንትና ጋር አላልኩሽም። በቃ ከማን ጋር ነው የምትሄጂበትን ብናውቅ። እሺ ነገ ብትጠፊስ አንቺ በዛው ድራሽሽ ቢጠፋሳ? እሺ እኛ ብናውቅ ምን ችግር አለ? የምትሄጂበትን እህትሽ እሺ በቃ እኔ ባላውቅ እህትሽ ብታውቅ፣ እህትሽ ለምን ትጨነቃለች እኮ? ክፍለ ሀገር ነው የምሄደው። ስልክ አይሰራም አሁን ላይ፣ ኔትወርክ ምናምን ነገር ይቋረጣል። አንዳንዴ ነው የሚሰራው፣ ኔትወርክ አይሰራም። ስለዚህ ስልክሽን ልታጠፊ ነው። ይህ ማለት ስልክሽን አጥፍተሽ የሆነ ቦታ ልትሄጂ ነው ማለት ነው። ክፍለ ሀገር ነው የሚሄደው። ድንገት ተነስቶ ኔትወርክ አይሰራም፣ ዳታ አይሰራም ማለት የሆነ ምክንያት አለ ማለት የሆነ ምክንያት። በቃ ሂጂ። ግን ለእኔ ችግር የለም። እኔ እሺ እኔ ላይ መለከተኝ ይችላል አልኩሽ። ለእህትሽ ለአንድ ፍሬዋ ብትነግር ለምን እህትሽ ታስባለች? በቃ በሚስጥር ነግራሻለች እንዴ? አሁን ልጠይቅሽ
አይ አትፍሩኝ፣ ችግር የለው። አልነገረችኝም ማለት ወላሂ በይ። ወላሂ አልነገረችኝም። ስለዚህ ለእህትሽ በቃ እንዳትጨነቅ በቃ። እሺ እኔ ልውጣላችሁ፣ ልውጣ፣ ቪዲዮውን ይዤ ልውጣ። ቪዲዮውን መቆም ይችላል። አንተ ለምን እንደዚህ አሁን አበሳጭ? ለምን መልኩ ሁሉ እኮ ተቀየረ እኮ። እኛ ነገ አንቺ ሰው ሲጨነቅልሽ አታውቂም እንዴ? ነገ አንድ ነገር ሄደሽ ብትጠፊ እንዴ? በአሁኑ ሰዓት እገታ በዝቷል፣ ዘረፋ በዝቷል። እሺ እኮ እንደዛ ስለሆነ ነው እሷን ይዤ የማልሄደው እንጂ ካንተ ጋር ይሄ ሁሉ ልብስ ይሄ ሁሉ ሎሽን፣ ይሄ ሁሉ ሽቶ አንተው እኔ ሴት ቀማን ካለ ረጉዴ። እሺ ይሄ ሁሉ ዕቃ ተይዞ የት ነው የሚኬደው? እኮ ምን ችግር አለው ቢይዘውስ? እንዴ እዛ ጋር ልብስ ታዲያ ላጥብ ነው? ከሰው ቤት እጄ ልብስ ላጥብ ነው? ልብስ በቃ ያዝኩት ደግሞ 7-8 ልብስ ነው። ይሄ ምን ችግር አለው? አንቺ የራሴ ስልክ ነው ደግሞ ስልኩን ታስገቢ። የራሴ መስሎኝ ነው። ይቅርታ። አሁን እሺ ለምን በሮመዳን እንጨቃጨቃለን? አይ እኛ እኮ እያልንሻለሽ ከምር እንደ ሰውነት ሰቢ ሶፊ እንደ ሰው ማስቤ እኮ ነው እያማከርኩ ያለሁት። አንተ ደግሞ ነገሮችን ወደ ሌላ አንግል እያዞርካቸው ነው ያለው። እኛ ብናውቅ በቃ የምትሄጂበት ነው። እኔ እዛ ጋር በቃ ባባስ ነው የሄደው 600 ኪሎ ሜትር ነው። እሷን ይዤ ብሄድ መንገድ ላይ አሁን ላይ ጊዜው ጥሩ ስላልሆነ ሁለታችንም የሆነ ነገር ከሚያጋጥመን አጋጠመንም። ለምን እንደሱ ፊት ከንኩስኩስ የምታይ? እሺ ቀጥይ፣ እየሰማሁሽ ነው። ቀጥይ። እንደሱ ለምን አትየኛ? አላየሁሽ። እንደሱ ስታይ እኔ ኮንፈርት እየተሰማኝ አይደለም፣ ደስ እያለኝ አይደለም። እኔ እንደሱ እንድታየኝ አልፈልግም። እሺ እሺ ቀጥይ። በባስ ነው የምትሄዱት 600 ኪሎ ሜትር ነው የምትሄዱት? አያስቅም። አይ በባስ ነው የምንሄደው 6 ኪሎ ሜትር ይባላል ነውር። እሺ ቆይ አትዝጊው። እሺ አይ ከምሪ ነው ወላሂ ሁኔታሽ ደስ እያለኝ አይደለም። ሁሉ ነገርሽ ደስ እያለኝ አይደለም። በቃ አኳኋንሽ ደስ እያለኝ አይደለም። ሰው የሚያክለፈልፈው ለጤናው አይደለም። በዚህ ሌሊት ሰው የት ይሄዳል? በዚህ ደረቅ ሌሊት የትስ ይሄዳል? በቃ ደግሞ በባስ ነው የሚሄደው 600 ኪሎ ሜትር በላይ ነው። አንተ አሁን የወሎ ልጅ አይደለ? አሁን ወሎ ሄደ በባስ አታውቅም? በፕሌን ነው ሁሌ የምትሄደው? እሺ በባስ በአሁኑ ሰዓት እኮ እሺ እህትሽ ለምን አትወስጃትም? መንገዱ ከባድ ነው። ሁለታችን ከምን ሄድ እኔ ብቻ በሄድ ይሻላል ብዬ ነው። እኔ ደግሞ የሚሄደው ለመልካም ነገር ነው እንጂ ለመጥፎ ነገር አይደለም። ሰውዬ አይ እኔ በአሁኑ ሰዓት አዳር ጉዞ እንደሌለ ነው። በቃ አሁን አንተ ከዚህ አሁን ምሳሌ ከዚህ በቃ ታዩ በቃ ለምንድን ነው ለማና ታዩ በቃ ችግር የለውም። አይ ሻንጣሽን አድርጊ፣ ችግር የለውም። ምንድን ነው የምትፈልጊው? እኔ ምን እንዳደርግልሽ ምን እንድሰራልሽ ነው የምትፈልጊው? የምትፈልጊውን ንገሪኝ፣ ችግር የለውም። በቃ መጀመሪያ አሁን ፊትህ ጥሩ አይደለም። ፊቴ ጥሩ ነው እንዴ? ምንም አልሆነም። ምን ነው እስኪ ምን ነው አሊማ ዳኒ ምን ነው ምንም አልሆነም። ምን ነው አይካም ምንም አልሆነም። በቃ ፊቱ አልተቀየረም። ወይኔ ቶፊቅ ምንም አልሆነም። ስለራበኝ ነው፣ ጾም ስለሆነ ራቡ ስለሆነ ነው። በቃ ወደ እኔ ፊት ምን ነው አዛኝ አትምሰይ ማለት አዛኝ አትምሰይ እና ምን ነው አለኝ ፊት አልተናደድኩ ተናድጃለሁ። አልተናደድኩ ምን አናደደኝ? ምን አገባኝ? በቃ እሺ ታዩ በቃ መናገር ለእናቷ ልጅ መናገር ካልፈለገች ታዩ በቃ እሺ ምን እንዳደርግልሽ ነው? አንተ ለምንድን ነው ነገሮች ወደ ሌላ ነገር የምታዘው? 10 ጊዜ ለእናቷ ልጅ መናገር ካልፈለገች አልፈለገች። እኔ እኮ በግልጽ አማርኛ እየተናገርኩ መሰለኝ። በቃ እሺ እኔ ልጅ የምሄድበት በቃ ለማስፈጠር ለመልካም ነገር ነው የሚሄደው። ክፍለ ሀገር ነው የሚሄደው። ተጠርቼ ነው የሚሄደው። እኛ ደግሞ ድንገት ቅድሚያ ለምን አልነገርሽንም? እስከ ዛሬ ብትነግሪኝ እኔ ሄዳለሁ ብዬ አላሰብኩም። አልወሰንኩም። ከአክስቴ ጋር ነው የተነጋገርን የነበረው። ሲቀጥል ደግሞ እሷን ካንተ ጋር አኖራታለሁ፣ ካንተ ጋር ትቀመጣለች፣ ካንተም ካኗር ጋር ትሆናለች ብዬ አላሰብኩም። ለዛ ነው ያላወራሁት። ከአክስቴ ጋር ነው ያወራነው። በቃ ድንገት ደግሞ እሷ ሰው ሲሞት ወደ ወረታ ሄደች። ከዚህ በፕሌን ወደ ጎንደር ሄደች። እኛ ደግሞ እኮ ያልነው ሶፊ እየተረዳሽ እናደ አሁን ማታ ነው ድንገት መተሽ እንደዚህ ስትኝ እንዳንጨነቅ ብለን ነው። አሁን ነው ሂድ ባስ መግባት ያለብህ። ለምንድን ነው አንተ ኢትዮጵያ ውስጥ እንደማትኖር አይነት ሰው አድርገህ የምታወራው? የለም እኛ ደግሞ 600 ኪሎ ሜትር 500 ኪሎ ሜትር ለመጓዝ ቀን ነው ታዲያ የምትሄደው? ቀን ነው የምትሄጂው። ወላሂ ቀን የትኛውም ጉዞ ላይ ቀን ነው የምትሄጂው። እኛ
አንድ ነገር እንዳትሆኚ ለራስሽ በማሰብ ነው እንጂ እኮ እኛ ችግር የለውም። ኢንሻአላህ አላህ አለኝ ደግሞ ፈጠረኝ ጌታ ጥሎ አይጥለኝም። ደግሞ ጥሎ ከጣለኝም ደግሞ ቀድሬ ደርሶ ነው የሚሆነው። በቃ ችግር የለውም። እሺ እንትን ካልሽ ውሳኔሽ ከሆነ ችግር የለውም። ሰዎች አሉሽ አብረውት የሚሄዱ እኮ አሁን እኮ ይልክ እኔ እንደሱ ፊት ግን በመልካም ነገር ብትሸኙኝ አሪፍ ነው። በቃ ችግር የለውም። አሁን እንደዚህ አድርገህ የሆነ ነገር በሆንስ ለምን ትሆኛለሽ? እኛ መንገድ ይሄዳሉ ብሎ ሰው ጋር ሲያወራ እንደዚህ አይሆኑም። ጭቅጭቅ አይጨቃጨቅ ጭቅጭቅ እኮ አይደለም ሶፊ፣ እኛ እየተረዳሽን አይደለም። እኛ ቢያንስ አሰበን ነው ስጠይቃት እሷም አልነገረችም። እንዴ በዚህ ደረቅ ሌሊት የት ነው የምትሄጂው? ደግሞ አንቺ ወሬሽ 2-3 ወሬ ሆነብኝ። 6 ኪሎ ሜትር እንዴ ኢትዮጵያ ውስጥ ደግሞ ጉዞ የለም፣ አዳር ጉዞ የትኛውም ሀገር የለም። በቃ አሁን እሺ በቃሽ፣ ይቅናሽ፣ መንገዱ ይቅናሽ፣ በሰላም ተመለሽ። እሺ መች ነው የምትመለሽ? መለሳለሁ አልኩኝ እኮ ቶፊቅ፣ ራሴን እያመመኝ ነው። እኔ ጭቅጭቅ ሆነ እኔ አይደለም እንደዚህ እንደ መጨቃጨቅ እኔ አልወድም። አይ እኛ ላንቺ የት ነው የምትሄጂው ብለን ማጣራታችን መጠየቃችን ኖ ስላንቺ ስለተጨነቅን ጭቅጭቅ ሆነ። በቃ እንደዛ አይደለም። እኔ እኮ እየነገርኩ ነው። አንተ ደግሞ ነገሮች እንደዚህ እየገለበጥካቸው ነው። እየተግባባን አይደለም። ለምን በሚግባባ ቋንቋ ነው አማርኛ እያወራን ያለ ነው አይደለም? እሺ አልኩሽ በቃ እሺ አልኩሽ በቃ አይሻውን ምን እንዳደርግልሽ ነው የምትፈልጊ? ይሄን ብቻ ንገሪኝ። በቃ እሷን አደራ። አንቺም ደግሞ ራሽን ጠብቂ። የሚያስፈልግሽ ነገር ካለ ኔትወርክ ካሰራ ጻፊልኝ። ዳታ ሲሰራ እንትን ልሻለሁ፣ አሳውቅሻለሁ። የሚያስፈልግሽ ነገር ካለ በስልክሽ ቴክስት አድርጊልኝ። ኖርማል ቴክስት ዳታ ስለማይሰራ በቃ አንተም ቢሆን ያው አሁን ሰዓት ስለደረሰ አንጨቃጨን። እኔም ደግሞ ራይዱ ታሽቆ መሆን ያለው ፍጡር ምናምን ሰርችላችኋለሁ። ፍጡር አቀራርቢና ሳሎን ምናምን ብሉ። ስለዚህ አሁን እንጨቃጨቅ። እንደሱ አታርገው ፊት ከነረ በባላስ። እሺ በቃ ነይ በቃ ችግር የለውም። ለምን ሳቁ? ሁለታችሁም ሳቁ። አይደለም ለምንድን ነው የምትለው? ቶፊቅ ከመሄድ በፊት ማለት ነው ነህሊማ ይልክ ከመሄድ በፊት አንድ ቃል እንድትገባልኝ የምፈልገው ነገር እህቴ እንደኔ አድርገህ እንድትንከባከብልኝ፣ ሲከፋትም ሆነ በቃ ሲደብራትም ምንም ነገር ቢሆን ከጎኗ ሆነ እንድታበረታታት እፈልጋለሁ። ስለዚህ ይሄን ቃል እንድትገባልኝ እፈልጋለሁ። መቼም በቃ እንደማይከፋት እንደምታደርጋት እንደኔ እንደምትንከባከባት የሚያስፈልጋትን ነገር እንደምታደርግላት ቃል ግባልኝ። አይ ሶፊ እሺ ችግር የለውም እኮ ይሄን አልኩሽ። እሺ ቃል ግባልኝ። ይህ በቃ ቃል ነው፣ ችግር የለውም። ምን አስጨነቀሽ? በቃ እኛ በቻልነው እኔም አለሁኝ፣ አኗርም አለ፣ እኔም ልጅ አለች፣ አጋዥ አለች። በቃ ችግር የለውም። እኛ ጋር ትጫወታለች፣ ትዝናናለች። ምንም እንትን የሚልሽ ነገር የለም። ግን አንቺ በቃ ይቅር ታይ በቃ አልደግመውም። እሺ በቃ ቻው። እሺ እንሸኝሽ። እሺ ሻንጣውን እኛ ይዘንልሽ እንውረድ። ታው ችግር የለም። ታታች ቆይ ሻንጣውን ይዤልሽ ልወርድ። እንሄዳለን ቶፊቅ። ሻንጣውን ይዤልሽ ልወርድ። በቃ ችግር የለም። እሺ ደረጃውን ማን ይዞልሽ ይወርዳል? ደረጃውን ማን ይወርዳል? አለ እኔ ብዙ ልብስ እኮ አይደለም እኮ። በቃ እሺ ደረጃ እሺ በር ላይ በቃ ችግር የለውም። ቶፊቅ ደረጃውን እሺ ይዤልሽ ልወርድ። ነይ ቆይ ሶፊ ጎረቤት አለ እዚህ ጋር ምንድን ነው የምንጨቃጨቀው? እሺ ደረጃውን ይዤልሽ ልወርድ። እኔ በወርድ ምን ችግር አለ ነው? መጣሁ ሻሊ ሀሊማይ እንዳይደብርሽ። አኖር አለ